ኤቪደንስ ነው የምንፈልገው፣ ደረሰኝ ነው የምንፈልገው። እሺ ይህን አብራራለን። እኔ አሁን እንደዚህ ያልኩት ማንም ስንት ማለት ይችላል። ሰውየው ፈቃደኛ ከሆነ አይመለከተኝም ስለ ሰውየው። አትደረብ አሲያ ባለችው ነገር ይመለስ። ከዛ በኋላ ሌላ ሰው ቦታ ምለቀው አቡአፍናን አንዴ አቡአፍናን አቤት እየተሰማ ነው። ቀጥሎ እንደሚል አይድ ወይ ኔትወርክን አስተካክለው ወይ የሆነ ነገር ብለው አንተ ስታወራ እዛ ዝም ነው የሚለው። እሺ አቡአፍናን አንተ ቀጥል እስከዛው ድረስ። አሁን አሲያ ለጠየቀች እሺ የሚቀጥለው አትደረብ ስላለኝ ነው ኻሊድ ዝም ያልኩት። አትደረብ ዝም ብልህ ለምን መሰለህ? በስልኬ ስለሆነ ስታወራ አይሰማም። ለዛ ስለሆነ እሱን ዝም አስብዬ አንተን ነው ለአንተን እንድታወራ ነው የፈለኩት። ስለዚህ የአሲያን ይመልስ ወይስ መጀመሪያ ዚያድም ተጨማሪ ጥያቄ ነው? ጥያቄው እንዳይደራረብበት ነው እኔ። ስለዚህ አቡአፍናን የአሲያን ቀጥልና ወንድማችን ይቀጥላል። አሲያ አጠር አድርገሽ ድገምልኝ። አሲያ ጥያቄሽን አጠር አድርገሽ ድገሚልን ለማስታወስ እንዴ። እሺ አቡአፍናን ልድገምልኝ። ደረሰኙን የገባበትን የተሸጋገረበትን ደረሰኞች ኤምባሲ ወደ ባንክ አራጂ ወደ ሰው ያስገባበትን ማግኘት እንችላለን ወይ? ይብደዙ ከዚህ ሀገር የላክነውን ብር ስለምናውቅ እዛ ያለውን ደረሰኝ ማግኘት እንችላለን። አቡአፍናን በደም ክሊን እንዲሆንልህ እንደውም ጥሩ በዚሁ አጋጣሚ ራሴ መስማት ከፈለክ ደግማለሁ። ይሄው ጥያቄው ስለሆነ በደም ደግሞ ክሊር እንዲሆንልህ ይኸውልህ ከኢትዮጵያ ራሱ ገንዘቡ ሲላክ መጀመሪያ ከሳውዲ ራሱ ተሰብስቦ ከሪያድ ከጅዳ ምናምን የተሰበሰበው ገንዘብ አካውንቱ ውስጥ ከገባ በኋላ የጎደለው ከኢትዮጵያ ምን ያህል እንደሚፈለግ ተጠየቀና ይሄን ያህል ነው በኢትዮጵያ ገንዘብ ሲደረግ በወረቀትኛ አሁን በዚህ በማስረጃው በዚህ እጅ ላይ ያለው 27 ሚሊዮን ብር ነው። በኢትዮጵያ 27 ሚሊዮን ብር ተመንዝሮ ወደ 1,600,000 ምናምን ሺህ ሪያል ይመጣል ይመስለኛል። እንደዚህ በወረቀቱ ላይ በዝርዝሩ ስላለ እንደዚህ ተብሎ ነበር። ስለዚህ ቀጥታ የተላከው ከዚህ ከኢትዮጵያ ንግድ ባንክ በቤተሰቦቿ ተፈርሞ ወደዛ የተላከው ገንዘብ የኢትዮጵያ ኤምባሲ ወደ ባንክ ራጁ ያስተላለፈበትን ገንዘብ መረጃ ነው የምትለው። አለ እኮ ልኬላቸው የለ ከአሁን በፊት አይደለ? ሁለት ነገር ከንግድ ባንክ እኮ ብር የመጣው የጎደ እዚህ ሳኡዲ ላይ በተከፈተው ማለት መንግስት በሚያውቀው አካውንት ከገባው ሌላ ተጨማሪ ነው የተሳበው ከኢትዮጵያ እና የተሳበው የብር መጠን ራሱ እኮ ባለፈው ልኬላቸዋለሁ። እነሱ ከኢትዮጵያ ኤምባሲ ወደ ኢትዮጵያ ኤምባሲ የተሳበበትን አይደለም፣ ከኢትዮጵያ ኤምባሲ ወደ ባንክ ራጁ የገባበትን ነው። አቡአፍናን ይቻላል ችግር የለውም። እንደውም የሚገርም አስታወሳችሁኝ። አካውንቱ በጣም የሚገርማችሁ 50 ሳንቲም እንትን ቢኖረው ከተከፈለው ብር መጠን በላይ ወላሂ አይቀበልም። የሚገርማቸው ኢትዮጵያ ኤምባሲ ብዙ ደክሟል። ይገርማቸዋል። ሀገር ቤት ይሄን ያህል ይጎላል ተብሎ ተስቦ ከመጣ በኋላ ፕሮሰስ ላይ ወደ ራጃ አካውንት እስከሚገባ ድረስ 50 ብርም 60 ብርም ከገባበት እኛ አስበው ልክ ሲያስገቡ አልቀበልም እያለ ወደ 2-3 ጊዜ ምክንያቱም አካውንቱ ከተፈቀደለት የብር መጠን ውጭ ምንም አይቀበልም። ከዛ በላይ 0.50 አይቀበልም። ለማንኛውም ወደዛ ትራንስፈር የተደረገበት ማግኘት ይቻላል። እሱ ማግኘት ይቻላል። እዚች ጋር የገባበት ማግኘት ይቻላል። በጣም ወሳኝ ጥያቄ ልጠይቅ። አንድ ጊዜ ኢብሮ አፎበለኝ ወንድሜ አቡአፍናን ከሁሉም ላይ የሚያሳስበን ጉዳይ የልጅቷ በህይወት መኖር ነው እና ተወካዩም ሆነ የኤምባሲው ሰውዬ በዚች ሳምንት ውስጥ በነገና ከነገ ወዲያ ውስጥ ሄዳችሁ ያለችበትን ሁኔታ ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ? ያለችበትን ሁኔታ አንተም 5 ወር እያልከን ስለሆነ ቤተሰቧም 2 ወር እያለ ስለሆነ
የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ ነው ብሎ የሚነግርበትን ነገር እና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ እኔ 5 ወርና 2 ወር 5 ወር አካባቢ ያልኩት በግምት ያው ተወካዩ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦች የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን 5 ወር አካባቢ እንደዚህ ያልኩትና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻአላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን ማብራሪያውን ለመስማትና ለማወቅ ከዛ በፊት ደግሞ ኢንሻአላህ ልጅቷ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጻፊነት ለማገለግለው ለእነሱ ነግርና የሚቻል ከሆነ የሚቻለን ሁሉ እናደርጋለን ኢንሻአላህ። እሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ ያለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም። እኔ ልጠይቅ ምናልባት ተስፍሽ ከጨረስክ። ኦኬ እሺ። አቡ አፍናን ሰላም አለይኩም፣ ኢብራሂም ነኝ። ባለፈው ስትነግረን የሟች ቤተሰብ ፈርመው ገንዘብ እንደተቀበሉ እና እንደፈረመ ነግረህን ነበር። የፈረሙበትን ወይም ደግሞ ያን ነገር ስታውቁ በምን ያለደረሰኝ በምን አረጋገጣችሁ? ምክንያቱም ደረሰኙን አሁን በቀላሉ ማግኘት የማይቻል ከሆነ አንድ ይሄ ነው። ሁለተኛ ነገር ይህን ብቻ ልመልስልህ፣ ቆይና ትቀጥላለህ። እንዳይለኝ አጫጥር አድርጌ ልመልስልህ። መልስልኝ። ገንዘቡ እንደተከፈለ ትልቁ ማረጋገጫ ሌላ ኑር ሰቦ የደም ካሳ ከሌ የምትባል ልጅ የደም ካሳን እዚህ ቀን ድረስ ካልተከፈለ ፍርዱ ተግባራዊ ይሆናል የሚለው ሰክ እኛ ጋር ነበር። ደብዳቤ ስለተከፈለ ነው በህይወት የኖረችው። አሁን ገብቷችኋል አይደለ? ያ ጊዜ እንዳውም ጊዜው አልፎብን እኛ ከኢትዮጵያ የተሳበው ብርና እዚህ ያለው ለማስገባት ጊዜ ሳይበቃን ቀርቶ የሟች ቤተሰብ ጊዜው እንዲያራዝምልን ጠይቀን መጥቶ ጊዜውን አራዝሞን ይሄ ብር የገባውና ገብቷችኋል አይደለ? ኦኬ መሐደድ የሆነ ፊክስድ የሆነ ጊዜ አለው። እዛ ቀን ድረስ የብር መጠኑ ካልተከፈለ የሞት ፍርዱ ተፈጻሚ ይሆናል የሚል ደብዳቤ ነበር እኛ ጋር። እኛ ያ ቀን ሳይደርስ ነው ተሯሩጠን አልፎብን ጊዜ አስጨምረን ሰውየውን በጣም አመስግነን የገባው። ይሄ በጣም ትልቅ እንትን ነው። የሟች ቤተሰብ በጣም ዝጋ ሊመሰገን ይገባዋል። በነገራችን ላይ እንደዛ ከሆነ የገንዘቡን ተቀብሎ ፈርሟል ብለህ ከነገርከን በኋላ ለምንድን ነው አቃቤ ሕግስ ይግባኝ የጠየቀው? ለምንድን ነው? ከእንደገና ደግሞ ይሄ ወኪሉም ይሁን እናንተ ከቤተሰብ ጋራስ ያላችሁ ስምምነት ምንድን ነው? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ማለት ነው። ስለዚህ ለምን አሁን ፈርሞ ገንዘብ እንደተቀበለ ወደ የሟች ቤተሰብ ውስጥ እንደተቀበለ ፈርሟል ካላችሁን የፈረመበትን ፊርማ በምን አወቃችሁ? ኦኬ በህይወት መቆየቷ ነው ወይ ለእናንተ ኤቪደንስ፣ ወይንስ ማስረጃ ወረቀት ወይም ደረሰኝ ነው ማስረጃችሁ ነው? ያ ከሆነ ደግሞ ገንዘብ ከተቀበልና ፊርማ ከተከናወነ ለምንድን ነው ይግባኝ የተባለው? ከዛ በኋላስ ደግሞ ከቤተሰቧ ከወላጆቿ ጋር ደግሞ ምን ያህል መረጃ የምትለዋወጡት? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ይህንን መልስልኝ ባጭሩ። ህጋዊ ወኪሉ እኔ በነገራችን ላይ ከእነሱ አካባቢ ሰዎች በጣም ሩቅ ነኝ። እኔ የራሴ ስራ ያለኝ በመልካም ፈቃደኝነት ላይ ሰብሰብ ሁላችን የምናገለግለው እና እነሱ የሚያውቁት የአካባቢያቸው ሰው ነው። ለረጅም ጊዜ ህጋዊ ውክልና ወስዶ የተንቀሳቀሰ የነበረ እኛ እሱን እያገዝን ከኤምባሲያችን ጋር የተገናኘ ኮንታክት እያደረግ ነገሩን ማስኬር ነው። ገብቷል? አንድ ሁለተኛ እኛ ብዙ ጊዜ ወጥተን አንናገርም። ምክንያቱም እዚህ ሀገር ላይ በሞት በእንዲህ አይነት ኬስ እስር ቤት የገባ ሰው ሌላም የምናውቀው ስላለ የሀገሪቱንም የህግ እንትን አልፎ አልፎ ስለምናውቀው ብዙ ጊዜ እየወጣን አንናገርም። ከቤተሰቦቿ ግን ለምሳሌ ሰፍዩ አልፎ አልፎ ሆነ አሁን እገናኘዋለሁኝ
እንደ ጸሐፊነቴ በኮሚቴ ውስጥ አልፎ አልፎ እንገናኛለን። ሰውዬው ትናንትና አብረን ያመሸ ነው። ከዛም በፊት አልፎ አልፎ አንዳንድ ነገሮችን አቀብለዋለሁ መረጃ። ይሄ በዚህ ሊታረም ይገባል። ሌላው ግን እኔ አሁንም ቢሆን ይህንን መልዕክት የምሰሙ ሰዎች ካላችሁ ብሩ ሰውየው ጋር ለመድረሱ ትልቁ ማረጋገጫ ሌላ በህይወት መኖሯ ነው። ምክንያቱም እዚህ ካልገባ ህጉ ተፈጻሚ ይሆናል ማለት እኮ አንገቷ ላይ ሰይፍ ያርፋል ማለት ነው በሌላ አማርኛ። ስለዚህ የለችም ነበር ሌላ አንድ ያለ። ሁለተኛ ሰውየው እንደወሰደ ጉዳዩን የያዘው ሰው ከመካከላችን ለምክትል ሊቀመንበሩ ኢብራሂም እየተደማመጣቸው አውሩ። እንደዚህ ሳታሽ ከፈለገ ይጨርስና እንትን አናርገው፣ ባኬን ፎርዝ አናርገው። ቆይ አንዴ አቡ አፍናን እየተደማመጥ ለሌላ በነገራችን ላይ ቆይ አንዴ አቡ አፍናን ያለው ያው ቲክቶክ ላይ ሆኖ 3000 ሰው ከኛ ውጭ 3000 ሰው አብሮ እየተከታተለ ያዋጣ ማህበረሰብ አብሮ አለ። ስለዚህ በደንብ የምትሰጠውን መረጃ ክሊርሊ እንዲሆንም ነው። ለዛም ነው ኢቨን በቪዲዮም የገባህበትን ምክንያት አንተ መሆንህን ማረጋገጥ ስለፈለጉ፣ ስለዚህ ክሊርሊ ነው። ስለዚህ ስትነጋገሩም ሌሎችም እዚህ ላይ ሀሳብ መስጠት የምትፈልጉ እየተደማመጣችሁ የመለሰው ነገር ካልተግባባችሁ ይህን አድርገን እናደርገው፣ ክርክር ሳናደርግ። እሺ ቀጥል አቡ አፍናን። እኔ አፉ በለኝና የሌላ በህይወት መቆየት መረጃ አይሆንም። እንደ ፍርድ ቤት አካሄድ ወይም ደግሞ እንደ ትክክለኛ አግባብ እናንተም እኛም የምናውቀው ኤቪደንስ በህይወት መቆየት ሳይሆን ማስረጃ ደረሰኝ ነው። ባለፈው እንደነገርከን እኮ ገንዘብ እንደገባ ፈርመዋል ብለህን ነበር። ከሪስፔክት ጋር ነው ይህን የምጠይቀው። ኦኬ ከፈረመ በኋላ ለምንድን ነው ለቤተሰብስ ይሄንን ነገር ትራንዛክሽኑን ወደ ሟች ቤተሰብ የገባበትን ደረሰኝ እናንተ እንደ ተቋም እንደ ተወካይ ወይም እንደ ኮሚቴ ያንን ነገር ለቤተሰብ ደረሰኙን ማሳወቅ ያልቻላችሁት ለምንድን ነው? አቡ አፍናን ተሰምተዋል? ሄሎ ተሰምተዋል? ጥያቄ ጊዜ ደውዬልሃል፣ እየጠበኩት ነው። ደውላ ሰላይ ምን አልከኝ? እሺ ተሰምተዋል? እስኪ አጠር አድርገህ እንትን ኢብራሂም ሌሎቻችሁ ጥያቄ አድርጉት። እንዲህ መደምደም ሳይሆን የምትፈልገውን ጥያቄ በጥያቄ አድርጉ። አለበዛ በስልክ ስለሆነ እኔ እዚህ ሆኜ በጣም ነው የምሰቃየው እና በትክክል ጥያቄ አድርገህ ንገረው። ኦልሬዲ እኮ ግን ይሄ ጥያቄ ተጠይቋል እኮ። አሁን የምንፈልገውን የተጠየቀውን ኤቪደንስ ለማምጣት ቀጠሮ ዙዙዬ እየሰማ አይደለም፣ ሌላ ስልክ እያወራ ነው። ቆይ ይሄ መሀል ደውለውበት እያወራ ነው። ገልጽለት ነው በኋላ እኛም አንዴ ቆይ ዙዙዬ እየሰማ አይደለም፣ ሌላ ስልክ እያወራ ነው። ይኸውልሽ ሌላ ስልክ ተደውሎበት እያወራ ነው። ትንሽ ጠብቂ። ለእናንተ ነው። እሺ ምሳሌ እኛ የምንፈልገውን ኤቪደንስ እሞክራለሁ። ነገር ይሰማል? አሁን ይሰማል። በህዝብ አቡ አፍናን ሰላሙ አሌይኩም። አለይኩም ሰላም። እኛ የምንፈልገውን ኤቪደንስ የጠየቅነውን ለምሳሌ የሟች ቤተሰብ ድያውን የተቀበለበትን ፋቱራ ወይንም ወረቀት ማረጋገጫው መቼ ሰኩን መቼ በህዝብ ፊት እዚህ ጋር ቃል ግባልን በዚህ ቀን አመጣለሁ በለን ያንን ይዘን እንምጣ። በህይወት ለመቆየቷ ለእኛ ኤቪደንስ ያ እንጂ ሌላ አይደለም። እኛ ከእናንተን ባሻገር የህግ አካላቶችን እኛም የሀገሪቱ ነዋሪ ነን። ያለንበትን ሁኔታውን ሁሉንም ሀገሩን አህዋሉ እናውቃለን። የህግ ባለሙያን በመካከላችን ይገኛል። እኛም ጠያይቀናል። ገባህ አይደለ? ስለዚህ እዚህ ጋር የሚባልልን እኔ አላውቅም። 2 ሳውዲ ያለ እስኪመስለኝ ድረስ ነው። እዚህ ጋር የሚባለው ሌላ ነው፣ ሌላ ቦታ ስናይ ያለው ነገር ሌላ ነው ነው። እዚህ ፊት ለፊት ቃል እንዲገባልን ነው። በዚህ ቀን ይሄ ኤቪደንስ ይመጣል ጠብቁ በሉ። እኛ ውስጥ ለውስጥ ደክሞናል ማውራት። ውስጥ ለውስጥ መያዝ በጣም የሚያደክም ነገር ስለሆነ ነው። በስ ይሄንን ብቻ ነው ፈልገው ነው ጥያቄ አቡ አፍናን በዚሁ ላይ ማለት ነው። እቺ ልጅ 13 ዓመት ታስራለች አይደለ? ብሩ ይግባልና 2 ሚሊዮን ሪያል ከተከፈለ ትፈታለች ተብሎ ድጋሚ ሌላ ክስ እና ጠበቃ እንደዚህ ተፈጥሯል የሚላል ወሬዎች ከከድር እና ከምናምን ትላንት ሰምተናል። ምድረው ስለሱ ነገር ልታብራራልን ትችላለህ? ቅድም ምናልባት አልሰማኝ ይሆናል እንጂ እኮ
ተቅሪበን ይግባኝ ቢጠየቅም እኛ ቀጠሮ የተጠባበቅን ነው ብያለሁ። ይግባኝ ተጠይቆ አገዳደሏ በጣም ዘግናኝ ስለሆነ በአሰቃቂ ሁኔታ ስለሆነ የገደለችው ይግባኝ ተጠይቆ 13 ዓመት አካባቢ የሚለውን ነገር እሱም በስፋት እንትን ለማለት ቀጠሮ እየተጠባበቅን ስለሆነ የውጭ ጉዳይ ሚኒስቴር ቀጠሮ ሲሰጠን የደረስንበትን የሰማነውን መጠን ለቲም ሌላም ሆነ ለሌላው ከሚመለከተው አካላት ጋር ለማስረዳት ፈቃደኞች ነን። አሁን ግን የተጨበጠ ነገር ስለሌለ ምናልባት በአጭር ጊዜ ይጠሩናል። ይሄም በዚህ ያዙት። እሺ አቡ አፍናን አላህ ይርዳ አለይክ። አቡ አፍናን ከተቀበለ በኋላ ለምንድን ነው ይገኛል? አንድ ኢብራሂም አንዴ አቡ አፍናን በጣም ጥሩ። እናንተ ውጭ ጉዳይ ስለምትከታተሉበት ምክንያቱም ኤምባሲ መሀል ላይ ስላለ ነው። ወንጀልም ማለት ገና መክረጅ ሰብዓ ወጣችሁ ምናምን በረጅሙ መንገድ ሄዳችሁ ነው ኤምባሲ ስላለ። ኤምባሲም ለምሳሌ አምባሳደር ሙክታር አሁን ነው የተረካከቡት። አምባሳደር ሙክታር በፊት አምባሳደር ሌንጮ ነበሩ። ሰው ርክክብ ሲኖር አምባሳደር ሙክታር ይሄ ነገርም በትክክል ኬዙ ላያውቁት ይችላሉ። ግን በታች እነ ዑመር እነ ምናምን ያሉ የኛ ልጆች ምናቃቸው እዛ ውስጥ ያሉት ኬዙን ሊያውቁት ይችላሉ። እሱን ተውና አሁን በረጅሙ መንገድ እንተውና እጥር ምጥን ያለች ነገር ኮሚኒቲ ወይ ወኪሏን ጠበቃ ለአላህ ብዬ እኔ ይሄ ኬዝን ይይዛለው 1 2 3 ነገር ዶክመንት ከሰጡኝ አለ ህጋዊ ውክልና የተፈረደበት ሰክ እና ያራጅህ ያለው ችግር የለም። በእኔ አሁን ደውዬለት ነበረ። በእኔ መንገዱ አጣራዋለሁ። ውክልና ሊሰጡት ይችላሉ ለጠበቃው ዳይሬክት። እሱ ሙሐሚ ከሆነለት ውጭ ጉዳይ ደብዳቤም ውጭ ጉዳይ የምትሄዱትም ውጭ ጉዳይ የምትጠብቁት ወረፋም አያስፈልግም ማለት ነው። የጨረስክ አሁን የምትላቸውን ነገሮች እኛም አንስተን ነበር። አንስተን ቀርበን ተነጋግረን ገብተዋል አይደለ? አሁን የተደረሰበት ደረጃ ስለተደረሰ እሱን አሁን ይሄንን እኔ ሞንኩኝ እኔ ጋር ያሉ ጓደኞች ለማንም ሊሰጡ አይችሉም። ይሄንን ሊሰጥ የሚችለው ህጋዊ ወኪል ወኪል ሸርዒ ነው። አቡ አፍናን ቆይ አዳምጠው እኮ እሱን ነው የሚልህ። እሱ ሰውዬ መስጠት ይችላል ወይ ነው ያለ ካልተሰማ። እሱ ደግሞ ይሄ ኬዝ አሁን እኔ ዝጋ ብዙ ቅድም ከነገርኳችሁ ውስጥ ሰፋ ያለ እንትን ውስጥ አልገባም። ምክንያቱም ጊዜው እየደረሰ ይቅርታ፣ ይሄ ትክክል አይደለም። ቆይ አዳምጠኝ ወንድም ካሊድ። ውክልና የሰጡት ቤተሰቦች ናቸው ለዛ ሰው። ኦኬ፣ ውክልና ለአንድ ሰው ሰጡ። ያ የተሰጠው ሰው ደግሞ አስተላለፈ። ውክልናቸውን እኮ ማንሳትም ይችላሉ፣ መቀየርም ይችላሉ። እንዴት ነው አይቻልም ማለት? አልገባኝም። ይሄንን አስረዱኝ። አይቻልም አልተባለም እኮ አሲያ። እሱ ነው ሊያስረዳን የፈለገው እኮ ገን እየሰማ ነው። መስጠት አይፈልጉም አለ እኮ። ይሄንን አሳልፈው መስጠት አይፈልጉም እዚህ ድረስ ስለተደረሰ። አሁን ወንድም ያነሳው ጥያቄ አሊድ። እሺ አሁን ወንድም ያነሳው ጥያቄ ጠበቃ የመቅጠር ወኪል የመቀየር ሁሉ አንስተን እኛ ከኢትዮጵያ ኤምባሲ ጋር ቁጭ ብለን ተነጋግረናል። ገብቷል አይደለም? ማንጋ ከማንጋ ፐርሰናሊ ከማንጋ ጉዳዩን የያዘው ዲፕሎማት አቶ ተማም ራሱ ማለት ነው። አሁንም እሱን የያዘው። ከዛ በተረፈ ክቡር አምባሳደርም በደንብ ያውቃሉ፣ በሚገባ ያውቃሉ ይህን ጉዳይ እና እሱ ጋር ቀርበን ተነጋግረን አይ ጉዳዩ ጫፍ እየደረሰ ስለሆነ ይሄ የሚያስፈልገው ነገር አይደለም፣ ትዕግስት እናድረግ የሚል መልስ ስለተሰጠን ነው እንጂ አሁን አንተ ያነሳውን ጥያቄ አንስተናል። አሁንም ቢሆን እንትንካ የኔ ሀሳብ እድም የነገርኳቸውን ነገር ተመላልሰ ተደጋገመ እንዳትሉኝ እንጂ ይህን ቀጠሮ እንጠብቅና የደረሰበትን ብናቅና ከዛ በኋላ ወደ ቀጣይ እርምጃ ቢኬድ ነው የሚሻለው። ቀጠሮ መሺ ነው። ቀጠሮ ይታወቃል። እንግዲህ እየጠበቅን ነው። ልክ ለኢትዮጵያ ኤምባሲ ደወልላቸው መጨረሻ ጥያቄ ያለኝ መጨረሻ ጥያቄ ከዛ በኋላ ነው ይወርዳሉ። አበቃ። ውጭ ጉዳይ ኻርጂያ ጋር ምን ቢሮ ነው የያዘው? ወዛተ ኻርጂያ ውስጥ ምን ቢሮ ነው የያዘው? ከዛ እኔ ችግር የለብኛል። ውጭ ጉዳይ ሽኡነ ሰፋራት አለ። ኤምባሲዎችን የሚያስተናግዱበት ስፔሻል መስኮት አለ። ለእነሱ አስፈላጊ አገልግሎቶች ይሰጣቸው። አቡ አፍናን شؤون السفارات يمسك قضية شخصية بصفتها ايش؟ በሽኡነ ሰፋራት በኩል ነው የተጠየቀው። ገብቷል?
አዎ ሽኡን ሰፋራት ማንኛውም ሰው የሚያስተናግዱበት መስኮት ሳይሆን ስፔሻል መስኮት አለ ለኤምባሲዎች የተዘጋጀ። ገባኝ። አቡ አፍናን ለኤምባሲ የሚያገለግሉበት አንተ የምትለኝ ኤምባሲ አሁን ለምሳሌ ኤምባሲ የሚጠይቀው ኬዝ ኤምባሲ የሚጠይቀው ነገሮች ከሆኑ ኤምባሲ ሊመለስበት የኤምባሲ የሽኡን ሰፋራት መስኮት ሊይዘው ይችላል። ግን ሽኡን ሰፋራት ላይ ለምሳሌ ይሄ ቀضያ ነው የያዘው ኤምባሲ ስለተከታተለው ነው ወይ ፎሬነር ስለሆነች ነው አጅነቢ ስለሆነች ነው? ህጋዊ ወኪሉ ጋር ኤምባሲው በቅርበት ስለተከታተለ ህጋዊ ወኪሏ ኤምባሲ ነው ማለት ነው። እቺ ልጅ አንተ እንደምትለኝ ከሆነ እሱ አይደለም። ህጋዊ ወኪሏ ቤተሰቦቿ የሚያውቁት ወኪል ሸርዕ አለ፣ ፍርድ ቤት የሚያውቀው ኢትዮጵያ ኤምባሲ እሱም በደንብ ድጋፍ ይሰጠዋል። አብረው ይሄዳሉ። ሁለቱ አብረው ነው የሚንቀሳቀሱት። ፐርሰናል ወኪል ሸርዒ አህመዲን የሚባል የአካባቢያቸው ሰው አንተ አሁን ያለ አቡ አፍናን እኔ እንደተረዳሁ ከሆነ አንተ አሁን ያልከኝን ህጋዊ ፐርሰናሊ ኬዝን አንድ ወኪል ያለው ኬዝን ጀስት ኤምባሲ ስለሚያውቀው ብቻ ኤምባሲ ስለሚያውቀው ውጭ ጉዳይ ያስተናገደው ነው እንጂ ወዘረት ዳክልያ አይደለም ነው ያልከኝ ያለው? አላ ዳክልያ ሳይሆን ኻርጂያ ሽኡን ሰፋራት የሚባል ስፔሻል መስኮት አለ። ايوه خارجي عشان السفاره. طب بدك عشان الوكفي وكيل شرعي للقاتله، الوكيل الشرعي حق القاتله فقط عشان انه يعرف السفاره وعلاقته في السفاره ممتازه. وزاره الداخليه تنازلت عن القضيه واصبح او تركت القضيه وجعلت وكلت القضيه هذه لوزاره الخارجيه. تقصد هذا الكلام؟ شوف اسمعني ሆናል እንጂ ሁለት ነገር ነው ያለው። የሟች ቤተሰብ ሕቁቅ ኻስ የሚባለው አልቋል ብያለሁ። እሱ የሟች ቤተሰብ የሚጠይቀው ጥያቄ ነው። حق الخاص اسمعني ابو فنان ابو فنان حق الخاص اخذ فلوسه وانتهى الموضوع مع السلامه. الحق العام تنازل وقع كل شيء خلاص. مع السلامه تنازل ولا ما تنازل اخذ من يوم ما اخذ فلوسه انتهى الموضوع. تقفل ملف الحق الخاص. لكن في الحق العام انت قاعد تقول لي البنت هذه انحكمت 13 سنه. الحق العام مثلا كم عليها؟ كم محكوميتها في الحق العام كم سنه؟ هل تعرف الجواب في سلك الحكم؟ 13 سنه باقي لها 5 شهور تقريبا. اوكي انت ما قلت لنا كذا، يعني فاضل لها 5 شهور في الحكم. باقي لها 5 شهور تكمل 13 سنه. اوكي صح يا ابو فنان؟ ايوه صح ابو فنان. በአማርኛ አርጉት እየተባላችሁ طيب لو باقي لها 5 شهور في الحكم احنا ليش قاعد نتناقش؟ ايوه ابو فنان هون لو ፍርዷ ላይ 13 ዓመት እንዲሞላት 5 ወር ቀራት አለ። በፍርዷ ላይ እኔ አንድ ነገር እፈልጋለሁ ከዚህ በኋላ ኻሊድ ወንድም ኻሊድ እኔ የምፈልገው ይሄ ፍርድ የመጣበት ልስትን በባሌም ይሁን በቦሌም ይሁን እናንተ ጋር ይልኩላችሁ እንጂ ፍርዷ 5 ወር ከቀራትና በፍርዷ ላይ 5 ወር ከቀራት ባናታችን ብንተከለ ብቻ ልጅ ተወጣ እንዲህ ብሎ እንደሱ እንደሚለው ከሆነ ገና ለፍርዷ ይወዙ ሹፊ እንደሱ የሚለው ከሆነ ለ13 ዓመት ኻሊድ እኛ አሁን ገና ሳይሆን 13 ዓመት ሊሞላ ልጅቱ 5 ወር ይቀራታል ነው። ከዛ በተረፈ ግን እኔ ግልጽ ላድርግላችሁ አዳምጡ። ወደኋላ እንመለስ። ከከፍተኛ ፍርድ ቤት የመጣውን ማብራሪያ እንስማ። ትዕግስት ያስፈልጋል። በቃ መጥቷል ማብራሪያ እኮ ሲደውሉልን እኛ ምን ይላል መብራሪያው ላኩላችሁ ፕሊዝ በሶፍት ኮፒ ወይ መለፍ القضيه رقم القضيه ከሰጣኝ የኬዙ ቁጥሩን ከሰጣኝ እናናወጣዋለን። ሽኩረን አላህ ይስጣችሁ። እኔ በኩል ሌላው ግን እዚሁ እያለ አቡ አፍናን ቆይ አንተም ሳትወርድ ይህንኑ ማብራሪያ እንደ ሀሳብ ይህንኑ ማብራሪያ ቤተሰቦቿም ከኛ ከኮሚቴዎችም ሆነን እዛው እንመጣለን። መች እንደሆነ ቢታወቅ ኢቭን እንኳን በትክክል ይሄ እየተካሄደ መሆኑን ለማወቅ እኛው አብረን ምክንያቱም አንዳንድ ነገር በቃ ያን ሁሉ እንደለፋነው ሁሉ መስዋዕትም ሆነን መሄድ የምንችሎች አካል ሄደን እዛ ያለበትን ሁኔታ አብረን በጋራ ማጣራት እንፈልጋለን። ስለዚህ ለመምጣት እንፈልጋለን። ምክንያቱም ምንድነው ቅድም ሰፊዩ ያለው ከዚህ በፊት ጥያቄዎች ሲነሱ ግድ ለሞ አታስፈልጉም አልቋል እየተባለ ስለነበረ የሚል ነገር ነው። ስለዚህ አንደኛ እዛው ውክልና እንኳን ቢያስፈልግ ቤተሰቧ መሆናቸውን ከዚህ ከውጭ ጉዳይ አስመስክረው ህጋዊ ወረቀት ይዘው ከሳውዲ እዚህ ኢትዮጵያ ውስጥ ከሚገኘውም ሳውዲ ኤምባሲ ቤተሰብ መሆኗን የሚያረጋግጥ ወረቀት ይዘው ሄደው
አስፈላጊ ከሆነ እዛ ያለውም ወኪል መቀየርም ካለበት ሊቀይሩም ሊወክሉም ከሆነ ለሚያስፈልገው ነገር ሁሉ አድርገው 500 ሚፍት 1 ሚሊዮን ሚፍች 100 ሚፍች በዚህ እኛ በአጭር ቀን ውስጥ ፓስፖርታቸውን በአስቸኳይ እንዲወጣላቸው እዚህ አድርገን እዛ አብረን እንመጣለን። እኔ በበኩሌ ወጪንም ቢሆን እኔ ራሴ ችዬ አብረን እንመጣለን። እኛ ሁሉንም እገዛን እስከዛሬም እያገዝን ነው። አሁንም ማንኛውም ልጅቱን የሚያግዝ ነገር በሙሉ ለማገዝ ፈቃደኞች ነን። እኛ እስከዛሬም እንትን ያደረግን ነው። ችግር የለው። እሺ ሰፊዩ ጥያቄ አለ መሰለኝ። ሰላም አለይኩም አለኛው ከተፈቀደልኝ አለ። እሺ ምናልባት ከኮሚቴዎች ውስጥ በዋናነት እስካሁን አቡ ወፍናን ብዙ መረጃዎች እየሰጠን እስካሁን ቆይተሃል። ምናልባት እስካሁን ምንም ክሊር የሆነ ነገር ለእኛ ለፋሚሊ እያገኘን አይደለም። ክሊር የሆነ መረጃ በኤምባሲም በኩል ለመጠየቅ ሞክረናል፣ በውጭ ጉዳይም ለመጠየቅ ሞክረናል። ከአፍ በዘለለ ተጨባጭ አሁን ወረቀት ሰነድ ነክ ነገሮች ኮሚቴውም የሆነ ኤምባሲው ለፋሚሊ ለመስጠት ፍቃደኛ አይደለም፣ በተደጋጋሚ ማለት ነው እስከዛሬም ድረስ። ምናልባት ይህን ስሜታዊ ሆኜ ስናገር አቡ ወፍናን አንተ በቅንነት እየሰራ እንደሆነ በሙሉ እምነት አውቃለሁ፣ እረዳለሁ። ግን ሙሉ ኮሚቴው ቀርቦ እንደዚሁ አንድ ላይ ላይቭ ላይ ቀርቦ ያለውን ነገር ቢያስረዳ ምንድን ነው ያለው ከጀርባ ያለው ነገር ክልል ያለውን ነገር አሁንም አለ። ምክንያቱም ይሄን ነገር ተብለናል እያልከን ነው አቡ ወፍናን እየተባለውን ነገር አንድ ብጣሽ ወረቀት እኮ እኛ ማግኘት አልቻልንም። ወላሂ ላዚም እኛ እኮ ሪስክ ይፈጠራል ልጃችን እናጣታለን በሚል ዝም ብለን ነው እስከዛሬ እያዳመጥን ያለ ነው። ግን ከዛሬ ነገ በሆነ ነገር ይመጣል እያልን እየጠበቅን ነበር እና ምናልባት አሁንም ህጋዊ ተወካዩም ከእናንተ ጋር ነው ያለው፣ ከኮሚቴ ጋር ነው ያለው። ተወካዩ አንድ ቃል ብደውለት 1000 ጊዜ ብቀጠቅጥ ስልክ አያነሳልኝም፣ አንድ መረጃ አይሰጠኝም። የምትሉን ነገር እኮ ህልም እየመሰለን ነው እኛ ወላሂ ላዚም። ምክንያቱም እስቲ ማንም አንደኛ እኔ አሁን ዛሬ ለምሳሌ የገባሁት ሰፊዩ አቁምህና ዛሬ ሰፊዩ ዛሬ አሁን ለመግባት የቻልኩት ያው ዛሬ እንትን እንዳይልብህ ብዬ ነው፣ እንዳይንዛዛ ሀሳብ እንዳይጠፋኝ። እሺ ቀጥል። እኔ አሁን ዛሬ ካሊድ ፋውንዴሽን እኔ አሁን ዛሬ ለመግባት የቻልኩት የእኛ ሰብሳቢ ያሉ ኢማም አቡ ፋዋድ ትልቁ ሰውዬ አይደለም መሐመድ፣ አንተ ግባና ያው የሚዲያው እንትኑም ስላለ ኮሚቴው የመጨረሻ የሚያውቀውን መረጃ ስጥ ባልጁ መሰረት ነው ገብቼ ይሰጥ ያለሁት። አንድ ሁለተኛ እኔ አሁን ብዙ ጊዜ ሰፊዩም ጋር አገናኛለሁ፣ አሲያም ጋር፣ ካሊድም ጋር፣ ዙዙም ጋር በተለይ ከሌላ ቲም ጋር በጣም ቅርብ ነኝ። ያለውን ነገር ለመናገር ምንም ችግር የለብኝም። እንደ ኮሚቴ ግን ተሰብስበን ለመናገር እኔ የነገርኳችሁ ነገር አለ። ከአሁን በፊት የምንኖረው ሳውዲ አረቢያ ነው። ገብቷችኋል አይደለ? ከተወሰነ አካላት ጋር ተነጋግረን ፍቃድ ካላገኘን በስተቀር በራሳችን ወጥተን ለመናገር ትንሽ የሚያግደን ነገር ስላለ ነው እንጂ ጉዳዩን ችላ ብለን ወይ ደግሞ ተበስብሶ ምናምን በመቅረት አይደለም። በግል ግን እንደ እኔ ሌላ ቲም ያገኘሁትን መረጃ በሙሉ እለት በእለት እንደምሰጣችሁ ሁላችሁም ታውቃላችሁ። አሁንም ቢሆን ይሄ ቀጠሮ ይድረስና በደንብ በአንደበታችን ከሰማን በኋላ የመጨረሻው ማብራሪያ የመጣው ከፍርድ ቤት የመጣው ውሳኔ ምን እንደሆነ ካወቅን በኋላ ከሚመለከተው አካል ጋር ተነጋግረን የመጨረሻ እንትኑ ምን እንደሆነ እኛ ለማሳወቅ እኛ ፈቃደኛ ነን። የተነጋገርነው ይህንን ነው። ከሰማን በኋላ ሰፊዩ እዚሁ ላይ በቃ ነገሩን አሁን ለመጠቅለል ያህል እናንተ ለመሄድ ዝግጁ ናችሁ? ለመቼ ነው የተቀጠሩት? በዛው ብንሆንም ፈቃደኛ የሆነ ተወካይም ሆነ ኮሚቴ የለም። እኛ ደግሞ ተውት። አሁን እሱን ሄደን የምንፈታው ነገር ነው። በቃ ቀላል ነገር ነው። ግልጽ እንነጋገር ከተባለም ደግሞ እናንተም ለምሳሌ ከዚህ ለመሄድ እኮ በግልጽ እዚህ ያላችሁን ኮሚቴም እንድታውቁት ለማድረግ ለምሳሌ እኛ ጋር እዚህ ኑና እኔ ቤት አርፋችሁ 2 ቀን 3 ቀን ጠብቁ ስንል እኮ ተነስታችሁ ወደ ቤት ትመለሳላችሁ። እናንተም ትዕግስት የላቸው። ለምሳሌ አላህ ይርሐማቸውና ሙፍቲ ያረፉ ቀን እናትና አባትህ እዚህ እኔ ጋር ነበሩ። ከዛው ቀብር ዛሬ ቀብሬ ነገ እንሄዳለን እንዲህ እናስተካከላለን ሲሉ ትዕግስትም አላገኙም። አሟቸዋል ተባለ። አላህ እንግዲህ መቼም ታመው ቢሆን ነው። ከቤተሰብ በላይ የሚሆንባቸው ነገር የለም። ከዚህ በላይ አንገብጋቢ ነገር የለም። ቁጭ በሉና ፓስፖርታችሁን ላውጣላችሁ እንሂድ። ከአሲያ ጋርም ከተስፋዬ ጋርም አውርተናል እንሂድ ብለን አሁን እናንተም አሁን ምክንያት አድርጋችሁ የሰጣችሁ ሳውዲ ያለው ኮሚቴ ስለማይቀበለን ነው አላችሁ። ስለዚህ ደረሰኝ የምንለውም
ወረቀት የምንለው የፍርድ ቤቱን ጉዳይ የሚለውን ነገር ትላንት እኛ በየቦታው ላይ እንደተሯሯጥ ነው ሳውዲ ሄደን የመጨረሻ እኛም ከትከሻችን ላይ ለማውረድ ምክንያቱም ተስፍሽ እንኳን ገና ከአውስትራሊያ መጥቶ ገና በትኩስ ጊዜው አምባሳደር ሌንጮን ለማግኘት የተሯሯጥንበት እዚህ ኢትዮጵያ ውስጥ ሆነን የሄድንበትን ሩጫ እኔ ያውቀዋለሁ። ያን ያህል የከፈልንበትን መስዋዕትነት አሁንም ዛሬም የመጨረሻው ሂደት ላይ እዛ ሄደንም ቢሆን ሳውዲ ሄደን ባለ ሁኔታው ላይ በአካል ተገኝተን እናደርግ ነው። ታርግልኝ እኔ አሁን አቡ አፍናንን መጠየቅ እንፈልገው ነገር አለ። አንድ የደውልለት ምክንያቱም እኔ እየጠየቅኩት ያለውን ነገር አለ አልተመለሰልኝም። ፕሊዝ ደውልለት። ምክንያቱም አሁን ዝም ብለን አንወጣም። የሆነ ነገር ዛሬ አድርገን መውጣት ያለብን ነገር አለ። አፎን እኔ የምለው እዚህ ጋር በዛው አንዴ ቆይ አንቺ ልጠይቅ ይቅርታ አድርጉልኛል። ኢብራሂም አንዴ ለምንድን ነው ሰፍዩ በዚህ ልክ እንዲናገር ያልተፈቀደለት? እስኪ ድል ስጡት፣ ሰፍዩ ይጨርስ። ቅድም ሰፍዩ ወንድማችን በጣም በነገራችን ላይ ሲሪየስ የሚሆነው ከሁላችንም በላይ እዚህ እየጠየቅን ያለ ነው ገንዘባችንን ስላዋጣን ጊዜያችንን ሉዝ ስላደረግን ነው እዚህ ሚዲያ ላይ መተን እየተናገርን ያለ ነው። ሰፍዩ ደግሞ እህቱ ነች፣ የእህቱን ነፍስ ነው የሚናገረው። እና አንዳንድ ጊዜ ሰውን አታቋርጡ። ወኪሉ የሚባለው ሰውዬ 1001 ጊዜ ስደውልለት ስልክ አያነሳም ብሏል። ውስጥ የተነጋገርነውን ሚስጥር እዚህ አደባባይ ያወጣ እንዳትሉኝ እንጂ ኢቭን ራሱ በገንዘብ ክፍያ ጉዳይ ላይ ከወኪሉና የሟች የሌላ ቤተሰቦች ጋር ቅራኔ እንደነበረ ሰፍዩ ተናግሯል። ማለት እዚህ ግልጽ መውጣት ያለበት ነገር ግልጽ አድርጉት። ይቅርታ አድርጉልኝ። ጥሩ ትክክል አቡ አሚራ። ምናልባት እያንዳንዱ ነገር እንዘዝረው ከተባለ ላንግባባ ስለምንችል በሚል ነው እያሳጠር እናንተ ኢንሻአላህ እኛ አሁን ከእናንተ አካባቢ በጣም ሩቅ ነኝ። እኔ በምንም አልገናኛችሁም፣ በቋንቋ በባህል በብሔር በምን አይደለም። እንደ ማንኛውም ሰው ስራ አለኝ፣ ቤተሰብ አለኝ፣ ልጅ አለኝ። ግን ስራው አጅር ስለሚያስገኝ ነው እንትን የምንለው እና አሁን ይሄ የሚነሳውን ነገር እዚህ አታንሱት። ጉዳዩ ካለቀ በኋላ እናንተ የአካባቢ ሰዎች ናችሁ፣ የሀገር ሽማግሌ ይዛችሁ የተፈጠረው ነገር ካለ ተነጋግራችሁ አፍተባበላችሁ ትቀጥላላችሁ። እናንተ ገብቷል። አሁን እዚህ አታንሱት ይሄንን። አሁን ጉዳዩ ጫፍ ደርሷል ተብሏል። አላህ ያሳካው። ዱዓ ማድረግ ነው እንጂ በወኪሉና በቤተሰብ መካከል ያለው እንትን አሁን የሚጠቅምና አይመስለኝም። እናንተ ከመጣችሁ ለመቀበል ዝግጁ ነን፣ ለማስተናገድ ዝግጁ ነን። ልጅቷ ያለችበት ሁኔታ በሂደን ለማየት ዝግጁ ነን። ተደማመጡ። ሌላው ሰው ይረበሻል። ኢብራሂም አንድ አቁም፣ ሁለቱ ይጨርሱ። አንድ ጊዜ የሚወት አድርግ፣ ሶፊዩም አንድ የሚወት አድርግ። እኛ እንሰማችሁም። ግልጽ ማወቅ ያለባችሁ አቡ አፍናን የምንነግርህ ነገር ምንድን ነው? እናንተ በውስጥ ያለውን ነገር ህዝቡ አውቆ በብር ጉዳይ እየተጋጫችሁ እንደሆነ እኮ ተወካዩም ከአንዳንድ መነሳት ይችላል። አሁን እኮ ህግ የሚዳኝንን እኮ ጠበቃ እንቀጥራለን እያለን ነው። በአካል መምጣት ካለብን እንመጣለን። የፈለገ ነገር ድብልቅልቁ ይውጣ። የተሰበሰበው ብር ከሞላላት በኋላ እንኳን ያለውን ብር ለእኛ ይገባል እያላችሁም ችግር እየፈጠሩ እንደሆነ እየሰማን ነው። ይህንን ነገር ግልጽ አድርጎ ልጁን እንዲያወራ ተደርጎ፣ ምክንያቱም ልጅቷ ድሌ መሆን የለባትም። እኛ ለነፍሳችን ብለን የሰራ ነው። ብር ካልተከፈለኝ ግን አልሰራም እያለ ነው ተወካዩ። የተላከለትም ብር አለ። ይህንን ነገር ግልጽ ወጥቶ መሄድ ባለብን ልክ ሚዲያው ምን ያህል መሄድ እንዳለበት እና እኛ መሄድ ያለብን ነገር ማድረግ እንችላለን። ጫፍ የደረሰ በውስጥ አውሩት ምናምን በፍጹም አይሰራም። ከላያችን ላይ ማውረድ ስለምንፈልግ ማለት ነው። ስለዚህ ሶፊዩ ያለውን ነገር ግልጽ አድርገህ ተናገር። በብርም ጉዳይ የተነካካ ነገር፣ የተጠየቅከው ነገር ካለ፣ ያስጨነቁም ነገር ካለ፣ ማንም ሰው ከእኛም ጭምር እኛም ጫና ያደረግንባችሁ ነገር ካለ ያንንም ግልጽ አድርገህ ህዝቡ ይወቀው። አከተመ። የህዝብ ብርን የተሰበሰቡ ቀጥል። እሺ ጥሩ። ምናልባት ከተወካይ ጋር ተያይዞ እኔ አሁን ፐርሰናሊ ኬስ ላዋራ አይደለም፣ ግን ለሌላ የሚጠቅማት ነገር ወይም ሌላን ከወደኋላ ያስቀራትን ነገር አንድ በአንድ እንዘረዝራለን። ነገር ግን ተወካይ ሺህ ጊዜ ከኛ ጋር አይግባባም አይደለ? ከኛ ምንም መረጃ እንደማይሰጠን ሙሉ ኮሚቴው ያውቃል። ሙሉ ኮሚቴው ደግሞ ተወካይ ጋር በመሆን ነው ፍርድ ቤት በየቀጠሮ በየፕሮግራሙ የሚመላለሱት። ተወካይን በጋራ ሆናችሁ ነው እየሄዳችሁ ባላችሁበት ሁኔታ ላይ ቀጠሮ ከ20 ጊዜ በላይ ቀጠሮ ተቀጥሯል። ከ20-30 ጊዜ በላይ ብሩ ከተከፈለ እስካሁን። ግን የአንድ ጊዜም ቀጠሮ ተጨባጭ ይሄን ነገር ተብለናል፣ ይሄን ነገር ተብለናል፣ ይሄው ወረቀት፣ ይሄው ማስረጃ፣ ይሄው ኤቪደንስ ሚል ነገር ከተወካዩም ሀታ ከኮሚቴ ማስተባበሪ ልናገኝ አልቻልንም።
እኔ እኮ ያለ እረፍት ምናልባት አቡአፍናን ይቅርታ አድርግልኝና እኔም ጫናህን እረዳለሁ። ስራ እንዳለብህ ሁሉ ነገር እንዳለብህ በቅንነት እየሰራ እንደሆነ ጠንቅቄ ያውቃለሁ። ያንን ቅንነት በማሰብ ነው ወደ ሚዲያም ከመውጣት የተቆጠብ ነው፣ ቅሬታዎችን ከመናገር የተቆጠብ ነው። ከዛሬ ነገሮች ተቀያይረው ተስተካክለው ይመጣሉ በሚል ነበረ። አሁን ላይ ግን የትኛውም ሴኪሪቲ የሆነ ጉዳይ ከሌላ ማጣት አይበልጥብንም። ሌላ የምናጣ ነገር ከሆነ መናገር ያለብን ነገር ተናግረን ነው የምናልፈው። ተወካዩ ከእናንተ ጋር ሆኖ እየተንቀሳቀሳችሁ እያለ ኤቪደንስ ለእኛ ልሰጡን ለምን ፈቃደኛ አይደላችሁ? እኔ ደግሞ እየጠየቅኩ ነው። እኔ ደግሞ የአንተም ሴኪሪቲ በደንብ ተረድቻለሁ አቡአፍናን። እኔ አንተ ጋር ችግሮች አሉ ብዬ ለመዘርዘር አልችልም። ግን ሺህ ጊዜ የእኛ ሰዎች ቢሆኑ ሺህ ጊዜ እዛ ያሉ ኮሚቴዎች ተወካዩም የእኛ ሰው ወይም የሌላ አቅራቢያ ሰው ቢሆንም እንደ ኮሚቴ ግን ለምን የተጠናከረ መረጃ ለእኛ ልሰጡን ፈቃደኛ አይደላችሁም? ኤምባሲውም ስንጠይቅ በሪካርድ ነው የሚጫወቱብን። እዚህ ውጭ ጉዳይ ሄደ ስናመለክት በሪካርድ ነው፣ በዋትሳፕ ነው እየተነገረን ያለው። ሪካርዱ ምንድን ነው የሚለው? ሪካርዱ የሰማችሁት ዋትሳፕ ላይ ፕሊዝ። ሪካርዱ የሚለው ተከፍሏል የሚል ነገር ነው። እንደገና የሚፈልግ አካል አለ፣ ሌላ እንዳትወጣም የሚፈልጉ አካላቶች አሉ። ዋን ባይ ዋን ማለት ነው የተናገረው። የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋ እስኪሆንብን ድረስ ሰፊው ቆይ፣ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና እስኪመጣም ጠብቃለሁ። ችግር የለም። እኔ አሁን አቡአፍናን ማየት አለብን። ሰፊዩ የእኛም ችግር ይነገር። አቤት፣ የት ነው እንዳትወጣ የሚፈልግ አካል አለ? ፕሊዝ። ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት። ሪከርዱን ስጡን ስንል ሪከርዱን አንሰጠማሉን። እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጠማለን። ሪከርድ ያደረገው ማን ነው? ተማም ነው። ተማም ማለት የኤምባሲ ዲፕሎማት ነው። ለማ ለኢትዮጵያ ለውጭ ጉዳይ ሚኒስቴር ዜጎች መብት ዳይሬክተር ነው። ምናልባት ሚዲያ ላይ አስፈላጊም ከሆነ ስሙን ጠቅሰን የምናልፈው ጉዳይ ነው ማለት ነው። ስለዚህ በተደጋጋሚ ነው የሆነው ይሄ ነገር። የሆነ ከጀርባው የሆነ ትወና ያለ ነገር ይመስላል፣ በግልጽ ማለት ነው። የሆነ ድራማ ያለ ይመስላል። እኛ ለምንድን ነው በግልጽ ማይነገረን? ከሌለችም የለችን እርማችን አውጣ፣ ለህዝብ እርሙን እናውጣ። ገንዘቡ ተከፍሏል ከተባለ ኦልሞስት እኮ ኤምባሲው ለእኛ መረጃ መስጠት ይችላል። መስጠት አይችልም ተብሎ ሙሉ ኮሚቴው ደምድሞብናል። እኛ ኤቪደንሱን ማግኘት አንችልም ተብለናል። እውነትም አይቻልም ወይ? ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቡአፍናን መልካም ነው። ምክንያቱም በቅርቡም ተደዋውለን ምንድን የተባልነው ጠበቃ ሊቆምላት የሚል ነገር ተነገረን። ዲፖርት ተደርጋ 1 ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልገው ደረጃ ላይ ተደርሷል ተባለ። የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው? ብሩ ከተከፈለ የተባለው ታርጌቱ ከመታ ምን ሊደረግ ነው? ጠበቃን እንዲቆም ሀሳብ የቀረበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ አያስፈልግም ተባለ። ስለዚህ አሁንም ቢሆን ጠበቃ ያስፈለገበትን ምክንያት ሊዘረዝር ሊገለጽልን ለህዝቡም ለእኛም ሊነገረን ይገባል። ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው? ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል። ያለንን ኮሚቴው ነው። ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው? ሌላም ሶሉሽን አናገኝም ወይ? ምንድን ነው ችግሩ? በግልጽ ይነገረን ነው። በቃ አሁን የቃላት ምላሽ ለእኛ ሰልችቶናል። በኤቪደንስ ይነገረን፣ ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው። እናትና አባት እኮ መናገር አልቻሉም። ወላሂ እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን። ሀቁ ስነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን። ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው። ጥሩ ነው ወይ ይሳካላል፣ አብሽር እያል ነው እየፎገር ነው ያለው ለፋዘር። ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው። ስለዚህ አሁንም የተጣራ መረጃ ይሰጠን። እኛ የትም ሌላን ለማግኘት መክፈል ያለብን መስዋዕት እንከፍላለን። ግን አቡአፍናን አንተ ላይ ብቻ ጫና የሚሆን ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው። አመሰግናለሁ። ጨርሻለሁ። እኔ የእሱ መልስለት እንዳትወጣ እንዳትወጣ ለማለት ነው። እኔ ሌላ ነገር አለ
እንዳይደራረበበት አቡ አፍናን ሰፊዩ ባወራው ነገር ላይ የሁሉም ሰው ጥያቄ ነው። ለእኔ የኛው ለአንዳንዶቻችን አዲስ ነው። ስለዚህ በትክክል በዚህ ነገር ላይ ክሊር አድርገህ፣ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደ አቡ አሚራም ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም። አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል። ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው። በየቀኑ ጥያቄው አለ፣ በየቀኑ ፍራቻ አለ። አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል። ስለዚህ ክሊርሊ አንተም ከራስህ ሸክም ላይ አወርድ። ምንድን ነው ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል። እንደ እኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን። መተን ጥያቄው እንዳይጠፋበት ይሄንን ነው የምናደርገው። ስለዚህ በደንብ ጠቅለላ አድርገህ መልስልን ይሄንን። ካሊድ ከመጨረሻው ስትነሳ ችግር የለውም። መታቸውም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለ በደንብ ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ ለማየት ማንም ይከለክላል ብዬ አላስብም። ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ስብሰባ ካለ ምንም ካለ የመጨረሻ የተደረሰበትን ጉዳይ ታውቃለህ፣ የደረስንበትንና አሁን ያለበትን ነባራዊ ሁኔታ አስረዳ ተብዬ ነው የመጣሁት። እኔን አሁን እንደ ኮሚቴ ቁጠረኛ ነኝ። ሁለተኛ ጸሐፊም ነኝ። እዛ ውስጥ ተራንትን አይደለሁም። ጉዳዩን እለት ከእለት ከሚከታተሉ ሰዎች አንዱ እኔ ነኝ። አላህ ይቁጠረው ለሁላችንም እና አንዱ ነው እና እንትን ክፋትም አይደለም። ሌላው ግን እኔ አሁንም ምናልባት ዘግይቶ የገባ ሰው ካለ ካሊድ ፕሊስ እንድትረዱ የምፈልገው አሁን ዝም ብዬ መላምት ባወራ ዋጋ የለው። የምንጠብቀው ቀነ ቀጠሮ አለ ብያችኋለሁኝ። ኢትዮጵያ ኤምባሲ ለኛ ደውሎ ሰው አዘጋጁ ብሎናል። ተዘጋጅተናል። ከመካከላችን ሰዎች ተመርጠው ተዘጋጅተናል። አንዱ የሚሄደው እኔ ነኝ ከሊቀመንበሩ ጋር ከክቡር አምባሳደር ጋር ኢንሻላህ ማለት ነው። ያን ጊዜ እዛ ገብተን ከፍተኛ ፍርድ ቤቱ የላከው መልስ ምንድን ነው? የሌላ ጉዳይ ያለችበትን የመጨረሻ እንትን ልኳል ዝርዝር። ያንን ክቡር አምባሳደር ጋር ከውጭ ጉዳይ ሚኒስቴር ካሉ ሰዎች ጉዳዩ ከሚመለከታቸው አካላች ጋር በስሚ ሳይሆን ቁጭ ብለን ሰኩን አይተን አንብበን ተነጋግረን ያለውን ነገር ለማሳወቅ እንደ ኮሚቴ ተገናኝተን በምን ሁኔታ ማሳወቅ እንዳለበት ተነጋግረን ለማሳወቅ እኛ ፈቃደኛ ነን። የሆነ ነገር ሳንይዝ ግን ወጥተን መናገር ስላልፈለግን ነው ሰፊዩ ይህን ግልጽ። ሌላው ግን ወጥተን እንደ ኮሚቴ ማብራሪያ አንስት እንጂ በግል እኮ እንገናኛለን። ያሁን እዚህ ውስጥ ለምሳሌ ከሌላ ቲም ጋር አብዛኞቹ ጋር በጣም ክሎዝ ነኝ። በደንብ ነው የምገናኘው። በግልም በስብሰባችሁም አለሁኝ እና ይሄ በዚህ ቢስተካከል ሰፊዩ። ከዛ ውጭ ግን አላህ ቀጠሮ ያቅርበው በሉና አሁን የሆነ ነገር ይዘን እንድናወራ ወይም ደግሞ ለቀጣይ እንድንወስን ይቺ ያልኳችሁ ቀጠሮ ትድረስ። እሷን ለማሳወቅ ምንም የሚከለክለን ነገር የለም። ኢንሻላህ ቢያንስ ቀጠሮ እኮ በግልጽ አልታወቀም። መቼ ነው ቀጠሮ? እሺ መቼ እንጠብቅ? አቡአፍና አልተደወለም። ውጭ ጉዳይ ሲደውል ውጭ ጉዳይ ለኢትዮጵያ ኤምባሲ ሲደውል እነሱ እኛ ጋር ይደውላል ኢትዮጵያ ኤምባሲ። ሌላ ግን አቡአፍና ለአንተ ጥያቄ ቆይ ኢብራሂም አንድ ቀላል ነገር እንትን እናድርገው። እዚህ ያለው የውጭ ጉዳይ ሚኒስትር ይሄንን ነገር አውቆ ሊመልስልን ይችላል? ቀጠሮ ቀኑ አይችልም። ስለዚህ ምክንያቱም ይሄ እኮ የሳውዲ ውጭ ጉዳይ ትልቅ መስሪያ ቤት እኮ ነው። ገባኝ። መልስ የሚሰጠው የሳውዲ ያለው ኤምባሲ ነው? ሳውዲ ያለው የኢትዮጵያ ኤምባሲ ነው ወይስ የሳውዲ የውጭ ጉዳይ ሚኒስትር ነው? መስሪያ ቤት እኛ ኤምባሲ ይደውላል። ኢትዮጵያ ኤምባሲ ደውሎ በዚህ ቀን ቶሎ ሲል ኢትዮጵያ ኤምባሲ ደግሞ እኛ ጋር ኮሚቴዎቹ ጋር ይደውልና የተዘጋጁ ሰዎች ቶሎ ይለናል። ያኔ አብረን እንሄዳለን። የሳውዲ ውጭ ጉዳይ ሚኒስቴር ያኔ አድምጠን የመጨረሻውን እንትን እናሳውቃለን። እሺ ይሄንኑ ነገር ይሄንን አሁን የምንለውን ነገር ቀላል ነው። ጥሩ። ይሄንኑ አሁን ሳውዲ የውጭ ጉዳይ ሚኒስትር ቀጠሮ እየጠበቁ መሆኑን የኢትዮጵያ ኤምባሲ ደብዳቤ ሊጽፍ ይችላል ለቤተሰብ? እሱን አላውቅም እኮ። አይ እንደ ኮሚቴ ምንድን ነው መሰለህ በቀላል ነው። አሁን ሁሉም ነገር በማስረጃ ይሆንልን ስላሉ አሁን ምንድነው ነሰፍዩ በደብዳቤ ወደ እናንተ ጋር ለውጭ ጉዳይ ሚኒስትር ይጽፋሉ። ለሳውዲ ላለው ለኢትዮጵያ ኤምባሲ የኢትዮጵያ ኤምባሲ በዚህ መንገድ የሳውዲ የውጭ ጉዳይ ሚኒስትር
ቀጠሮ እየጠበቅን ነው በዚህ ጉዳይ ብሎ ጠቅላላ ማብራሪያ። በነገራችን ላይ ይህንኑ ማብራሪያ ከዚህ በፊት ጠይቀናል በደብዳቤ እኛም በድርጅታችን ስም ጠይቀናል። ቲም ሌላን ወክለን ደሴም ቤተሰብም 2 ደብዳቤ አንድ ላይ ነው የገባው። ስለዚህ ይሄንን የሚመጣውን ደብዳቤ ይዛችሁ ይሄ ቀላል ነገር ነው። የሳውዲ ፈቃደኛ ከሆነ እሱ ፈቃደኛ ሆኖ ቀጠሮ እየጠበኩ ነው የሚል ነገር ለመመለስ ይሄ እኮ በቃልም መጠየቅ ትችላለህ። እኔ እኮ እነሱ ጋር እየሰራሁኝ አይደለም። ይሄንን ወንድም ካሊድ ይሄ ነገርም በቃል አቀባይ ቢሮ ስማ ውስጥ ቆይ አዳምጠኝ። ምን አልክ? ቆይ አንዴ ሆልድ አድርገኛ። ቆይ አቡ አፍናን አንዴ ቆይ ቀጥል። ወንድም ካሊድ ይሄ በቃል አቀባይ ቢሮ በአምባሳደር ነብዩ እነ አብራርም አሉ እነ ማን ነበረ ስሙ እነ አላህ መሳ ሐመድ እነ ስለ አባቱም አሉ የዛ ቢሮ ውስጥ እነሱ ጋር እዚህ እነ ሰፊዩ ተሰብስቦ እንደዚህ ኬዝ አለን ኤምባሲ ሪያድ ላይ ያለ ኬዝ አለን እና በቃል አቀባይ ቢሮ በውጭ ጉዳይ ቃል አቀባይ ቢሮ በአምባሳደር ነብዩ አማካኝነት እኛ ይሄ ነገር ለልጃችን ነገር ምላሽ እንፈልጋለን ካሉ ኤምባሲው እዛ ያለው በግድ ምላሽ መስጠት ይችላል። ይሄ ኦፊሻል የትም ዓለም ላይ የሚደረግ ነገር ነው። ስለዚህ እዚህ ራሳችን እንጠይቅ ነው። እዚህ ራሳችን የቃል አቀባይ ቢሮ አምባሳደር ነብዩ ጋር መጠየቅ ነው። ዚያድ እሱን ሄደን አድርገናል። በደብዳቤ አስገብተን ስለ ልጅቷ ጉዳይ አሳውቁን ብለን ከቤተሰብ ጋር ሄደን እኛ ማንን ቤተሰቡ ነው ቤተሰቡ ሄደዋል። አዎ ቤተሰቡ ደብዳቤ ትንሽ ይሄንን አቡ አሚራ ማን ተስፍሽ ክሊር ለማድረግ ምንድነው መሰለ ኦፊሻል ደብዳቤ አስቀምጠናል። ዞሮ ውጭ ጉዳይ ውስጥ እዛ ውጭ ጉዳይ ያለውን ታይት ታውቀዋለህ። አንዳንድ ጊዜ ላያስገቡም አሁን የጠየቁበት መንገድና አሁን ትንሽ አንተም እዚሁ ስላለ አቡ አሚራም ስላለ ከተመቸን 1-4 ሰው ሆነን ነገሩን ለመደምደም ነገ እነሱ ጠዋት እነ ሰፊዩ ኑና አብራችሁን ወደ አዲስ አበባ ኑና አብረን ውጭ ጉዳይ ሄደን ይሄንኑ ነገር ልክ ነው ወንድሜ እንዳለው እንጠይቅ። ግድ የለም እንጠይቅና አምባሳደር ማነው ሲራጅንም እኔ ኮሚኒኬት ማድረግ እችላለሁ። ስለዚህ የደብዳቤያችን ምላሽ ስላላገኘን በዚህ መንገድ ጠይቁልን ተብሎ እነሱ በቮይስ ሜሴጅ የሰጧቸውን ነገር በደብዳቤ ያው አጥብቆ ጫናም ስለሚፈልግ በዛ አይነት መንገድ እኛም ማሳደር ስለምንችል ተጽዕኖ መፍጠርም ስለምንችል አብረን በጋራ እናደርጋለን። ስለዚህ እነሰፍዩ ነገ ነው እዚህ ያንን ነገር ጠይቀን ሌላውም ነገር አብረን እንወስናለን። ምናልባት ግን የሰፊዩ ጥያቄ ላይ ቆይ በዚህ ጉዳይ ላይ አንዴ ኢብራሂም አንዴ ቆይ ወደኋላ መልሰን ሌላ አጀንዳ አድርገን እንደገና ሄዴክ ነው ነጋ እኮ እዚህ። ስለዚህ ጀስት በቃ ራፓፕ እናድርገውና ይምጣ ነገ ይምጣ እነሰፍዩ ሰፊዩና ከድር ኑ አንድ ላይ ኑ። ስለዚህ እዚህ ሆነን ከወንድማችን ጋር ሆነን እንጠይቃለን። ከዛው የምናደርገው ነገር በቀጥታ እዚህ የምንችል ኮሚቴዎች ተነጋግረን ወደ ሳውዲ የሚሄዱ ነገር ላይ ይሄን ነገር ላይ እንወስን። በቃ ይሄ ነገር ላይ እንወስን። አሁን ተመልሰን ሌላ ነገር ላይ እንደገና ወደኋላ ማንመለስ። አሁን እንዲናደርግ ወደኋላ መመለስ ሳይሆን አንድ ጊዜ በቃ አሁን ወደ ገደለው ሰውንም አናንዛዛው። ነገኛ ተሰብስበን እዚህ እንሄዳለን። እዛ ላለው ነገር እዚህ መሄዳችንም አለመሄዳችንም ዋጋ የሚኖረው የልጅቷን በህይወት መኖርና ያለችበትን ስታተስ ማወቅ ነው። በተቻላችሁ መጠን ኮሚቴዎቹ እናንተም ነገ ባለችበት ቦታ ከተወካዩ ጋር ሂዱና ልጅቷ ያለችበትን አንድ ነገር ልንገራችሁ። ለሰው ልጅ ተስፋ ነው የሚገለው። ትፈታለች ተብላ የምትቆጥረው ቀን ምን አይነት ህመም እንዳለው የሚያውቀው ነው የሚያውቀው። እቺ ልጅ ትፈቻለች ከተባልና ብሩ ከተከፈለ 1 ዓመት ከ8 ወር አልፎ 2ኛ ዓመቱን ሊጨርስ ነው። በዚህ መሳቀቅ ውስጥ ጭንቀት አለ፣ ህመም አለ፣ ዲፐርሽን አለ፣ ብዙ ተያያዥ ጉዳዮች አሉ አንድ ሰው ላይ የሚከሰት ማለት ነው። ስለዚህ የእሷ የጤንነት ጉዳይም ስለሚያሳስበን ያለችበት ነገር እንደዚህ ነው። የኤምባሲውም ተወካይ እዛም ልጁ ያለውም ተወካይ ከኮሚቴዎቹም አንድ ላይ ሆናችሁ እባካችሁ ልጅቷ ያለችበትን ነገር በዚህ ሳምንት ውስጥ ሂዱና አሳውቁን። እኛም ነገ ተሰብስበን እዚህ ያለውን ነገር ጨርሰን የምንልበትን እናሳውቃለን። የበለጠ ደግሞ የምንፈልገው ትክክለኛ ወኪሉን የተወከለው ሰው ምንድነው ሀሳቡና ስሜቱ የሚለውን ነገር መጥቶ እንዲያወራን፣ መምጣት እንኳን ባይችል በስልክ እያናገርከው ፕሮሰሱን ደግሞ ከሱ መስማት እንፈልጋለን። ምክንያቱም እናንተ ኮሚቴዎች ናቸው፣ አንተ እያስተባበርክ ነው። የምትታገለውን ነገር አውቃለሁ። ከማንም በላይ ከኮሚቴዎች ውስጥ
ክሎዝሊ የምንነጋገረው ዴይ ቱ ዴይ የምደውለው ለአንተ ነው። ያለውን መረጃ የምትነግረን አንተ ነህ። ከጎናችን ሆነ የምታግዘን አንተ ነህ። አንድም ዳውት የለንም። ስለዚህ ትክክለኛ ወኪል የሆነው ሰውዬ መጥቶ ማውራት በሚችልበት ልክ ያውራ። ምክንያቱም ሙሉ ኃላፊነቱ እሱ ጋር ስላለ ማለት ነው። ሚሆን ከሆነ እሱን እንሰማና እኛም ወስነን ከቤተሰብ ጋር ተያይዞ ሄዶ እዛ ያለውን ጉዳይ ለምን እዛው ኖረን አናድርም? ምንም ነገር ተነስተን መሄድ የምንችልበት ፓስፖርት ነው ያለን፣ ችግር የለውም። ኮሚቴዎቹን በአፋጣኝ ወጥቶላቸው እዚህ ጋር ቤተሰቡን በአፋጣኝ ወጥቶላቸው ኤመርጀንሲ ድጋፍ ደብዳቤ ተጽፎ ከኤምባሲም መንግስት እየተባበረን ያለው እስከዛሬ ተያይዞ መጥቶ ደግሞ ቶሎ ራሳቸው እንዲጨርሱ ማድረግ ይቻላል። ለምን 2 ዓመት ከርሞ እዛው ቤተሰቡ አይጨርስም? የሚፈለገው ልክ እዛ ሆነው እንዲጨርሱ ማድረግ ነው የምንፈልገው። ለዛ ግን የልጅቷን ደህንነት በዚህ 3 ቀን ውስጥ አሳውቁን። እኛም እዚህ ያለውን ሰርተን እናሳውቃለን። ድጋሚ እንገናኛለን። ከአባፍና ያለንን ነገር ተስፍሽ ቴንኪዩ። ጥሩ ሀሳብ ነው። እኔ አንድ ሀሳብ ልስጥ፣ ይቅርታ ከተቻለ። እሺ ቴንኪዩ፣ አመሰግናለሁ። በመጀመሪያ ደረጃ ያው እኔ እንደ ጥያቄ ነው የምጠይቀው። አቡአፍናን እስካሁን ድረስ ስለምታደርጋቸው ነገሮች በሙሉ ሳላመሰግን ማለፍ አልፈልግም። ከሰፍዩ ንግግር መረዳት እንደቻልኩት ግን ሰፍዩ በወኪሏ ላይ ምንም አይነት እምነት እንደሌለውና ምንም አይነት መረጃ እንዳላገኘ ነው። ምክንያቱም ከሰፍዩ በላይ ለሌላ የሚጨነቅ ሰው የለም። ወንድሟ ነው፣ ስጋ ደሟ ነው። ግልጹን እናውራ ከተባለ አቡአፍናን አንተ እንደ ኮሚቴ ወኪሏ ጋር ኮሚኒኬት አድርጋችሁ ሙሉ ኢንፎርሜሽን ካላችሁ ኦልሞስት 1 ዓመት ከ8 ወር ነው እኛ የምናውቃት። ከዛ በፊት ያለው ፕሮሰስ ተውት። የዛሬ 1 ዓመት ከ8 ወር ጀምሮ እኛ ገንዘብ አሰባስበን ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለውን ኤቪደንስ መረጃ አላችሁ ወይ? ምክንያቱም አንተ ኮሚቴ ነህ፣ ወኪሏ ጋር አብረህ ስላለ የተከፈለበት ነፃ የተባለችበት የተረከቡበት እያንዳንዱ ነገር በወረቀት ነው። ይሄ መረጃ እጃችሁ ላይ አለ ወይ? ስቲል ነው እስካሁን ያለችበት ድረስ ሌላስ በህይወት አለች ወይ? አንድ ሁለተኛ ጥያቄ፣ እንደሰማሁት ሌላ በጥሩ ሁኔታ ላይ እንዳልሆነች ነው የሰማሁት። ሲጅን ኢንፍራድ የሚባለው ያው እንግዲህ ከቤተሰቧ ፊት የመናገር ትክክል ነው ብዬ አላስብም። ያው ለሞራልም ግን አይምሮዋ ትክክል እንዳልሆነ እና ከሌሎች እስረኛ ተለይታ እንደታሰረች ነው እንትን የሚሉ እና አሁን በቅርብ አፕዴት ሲሆነ ነገር አለ ወይ? ይህንን እንድትሰጡ እንፈልጋለሁ። ግን ወሳኙ ጥያቄ እኛ ገንዘብ አሰባስበን ከዚህ ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለችው መረጃ በእጃችሁ አለ ወይ? ኮሚቴዎችም ወኪሉም ለቤተሰብስ የሰጣችሁት መረጃ አለ ወይ? ይችን ብቻ መልሱልን። ቴንክ ዩ። የኔ ጥያቄ የነበረውን አፈነዳህልኝ። በዛ ላይ ደግሞ አቡአሚራ ቅድም ሰፍዩ ሲናገር ወኪላቸው ጋር አፉ በሉኝና ማለት ነው ወኪላቸው ጋር መረጃ የማይሰጣቸው ሰውዬ እና በእናንተ መካከል ይሄንን መረጃ እየሰጣቸው እንዳልሆነስ ታውቃላችሁ ወይ? ኦኬ፣ በመካከል ያለውን ነገር በደንብ ክሊር አድርጉልንና እና ሁለተኛ ነገር ደግሞ አሁን አቡአሚራ አነሳው እንጂ የልጅቷን ጤንነት ጉዳይ ኦኬ፣ በቃ ይሄ መለስልን እንዳላራዝመው። ኦኬ፣ ልጅቱ ምናልባት ያለችበትን ነባራ ሁኔታ ለማወቅ 2 ቀን 3 ቀን ብሎ መወሰን ይከብዳል። እሱን በኢትዮጵያ ኤምባሲ በኩል እንደገና እስር ቤት ተኪዶ በሚሰጥ ቀጠሮ ስለሆነ እሱን ኢንሻላህ እንደ ኮሚቴ ሀሳቡ ለኮሚቴ ያቀርብና ተነጋግረን የመጀመሪያ የልጅቱ ያለችበትን ሁኔታ ማወቅ ይቀድማል። እሱን ለማወቅ እንሞክራለን፣ ችግር የለም። ሌላው አቡአሚራ ትራንስፈር የሆነበት ያልከው ጠብዓን እኛ ያለን እናንተ እዚህ ኤምባሲ ድረስ የገባበት እናንተም ጋር አለ እኛም ጋር አለ። ከኤምባሲ ደግሞ በሌላ ስምና በሟች ቤተሰብ ከፍተኛ ፍርድ ቤት የሚያውቀው የራጃ አካውንት ወደዛ ከኢትዮጵያ ተዘቃሪ ገንዘቡ ወደዛ እንደተላለፈ ያም አለን። አሁን እናንተ የለጠፋችሁት የላኮላችሁ ነው ያለው። ከራጅሂ ወደ ሟች ቤተሰብ ትራንስፈር የሆነበትን ግን 2 አካላቶች ሊያመጡ ይችላሉ። አንደኛ ህጋዊ ወኪሉ፣ ሁለተኛ ኢትዮጵያ ኤምባሲ ጋር ሆኖ ማለት ነው። ሁለቱ እንኳን ይህን አይደለም ሌላ ማምጣት ይችላሉ። ከዛም በላይ እየሰሩ ስለሆነ ነው። እርግጥ ነው እናንተ የምትፈልጉት አሁን ኤቪደንስ ነው፣ ማስረጃ ወረቀት ምናምን ነው። እኔ ይገባኛል፣ እረዳለሁ። እነዚህ 2 አካላቶች ከሄዱ ሊያመጡ ይችላሉ። ከዛ አልፎ ግን ጉዳዩን አንድ አምባሳደር የአንድ ዜጋውን ጉዳይ ይዞ ሂዶ ቅድም የነገርኳቸውን ውጤት ይዞ የመጣ ሰው ነው። ከዛ በላይ ነው የተሰራው ስራ። ይህንም ባናቀለው ጥሩ ነው እና አሁንም የምመልሳችሁ እኔ ወደዛ ነው ያለን መረጃ ይሄ ነው። አሁን ነገርኳችሁ
ያኛውን እነዚ ሁለት አካላቶች ማምጣት ይችላሉ። አሁን ለምን ቆይ አንዴ እንደዛ ከሆነ እስካሁን ለምንድን ነው የቆየው? የእስካሁኑን ተውትና ማለት ነው። አሁን ህጋዊ ወኪሏን ከፊት አስቀድማችሁ ጉዳይ እያስፈጸማችሁ እንደሆነ ነው። ህጋዊ ወኪሉ የእናንተ አንድ አባል እንደሆነ ግልጽና ግልብ በሆነ አማርኛ አሳውቀናል። እሺ፣ ከህጋዊ ወኪሉ ጋር በዚህ ልክ ኮሚኒኬት ማድረግ የምትችሉ ከሆነ ህጋዊ ወኪሉ ይሄንን ነገር የማግኘት ፕሮባቢሊቲው በጣም ሰፊና ሙሉ መብት እንዳለው ነግረህናል። ታዲያ እስካሁን ለምን አላደረገም? እናንተስ ይሄንን ጥያቄ እንዴት አላቀረባችሁለትም? ይኸውልሽ አንድ ነገር አለ። ምናልባት አብዛኞቻችሁ ትንሽ በጉዳዩ ስሜታ የሆናችሁ ይመስለኛል። እኔ ጥያቄያችሁ በደንብ ነው የምረዳው። ይህ እናንተ የምታነሱትን ጥያቄ በሙሉ እኛ ጠይቀናል። አሁን ብዙ የተወሩ ነገሮች አሉ። ወኪሉን በተመለከተ፣ ቤተሰብ በተመለከተ እኛ ቀስ ብለን ነገሮች ወደፊት አንድ እርምጃ ፈቅ ብለን ነው በነገራችን ላይ እኛ የምናስበው። ወኪሉ እኛ ጋር ቢኖርም ልክ አሁን ሰፊዩ እንዳለው ቤተሰብ መካከል ያለ ነገር ስላለ እሱም ወደ ጎን አድርገን አባብለን ኤምባሲ ጋር ተገናኝቶ ሲደውሉለት እየሄደ ምን እያለ ጉዳዩን እያስኬደ ስላለ፣ ሁለተኛ እሱ አሁን ወኪሉ ቢመጣ የነገርኳችሁን ነው የሚነግራቸው። ሌላ ምን ነው የሚነግራቸው? ወኪሉ በተፈለገበት ሰዓት እየሄደ ጉዳዩ እየሄደ ነው። ላስቆመውና ወይ ጠይቁት፣ አለበዛ እየተደመጠ አይደለም። ላስቆመውና ሲምፕሊ ጥያቄው ምን መሰለ? ከቤተሰቡ ጋር የተፈጠረ ችግር ካለ ከእንትኑ ጋር ግልጽ ይሁን። ነገ የሆነ ነገር በሆነች ቢባል እኮ እኛንን ሚዲያ ላይ ፊታችን ተሰጥቶ ስንሰበስብ የነበረው ምንም በማናውቀው ነገር ለምንድን ነው እንትን ከቤተሰቡ ጋር የተፈጠረው ችግር ምንድን ነው? ህጋዊ ወክሉ ችግር ካለበት ምንድን ነው ችግሩ? ብር ስጡኝ የሚለው ለምንድን ነው? በልቡ ፈቃድነት በመልካም ስራ ላይ የተሳተፈ ብር ካልተከፈለ የሚለው ለምንድን ነው? ሰፍዩ ተናገር ይሄንን። ይሄ ጉዳይ አንዴ አቧፍናን አንዴ የምትናገሩ ሰዎች አንዳቸው አድርጎ ተደማመጥ። ቤተሰብ ጋር ችግር ካለበት ይሄ ሰውዬ እኮ የህዝብ ወኪል አይደለም። የእነዚህ ሰዎች ውክልና እኮ ነው። እነሱ አይደል የሰጡት? ምናልባት ራሳቸው ማፍረስ ይችላሉ። አንዴ ልጨርስ ካሊድ፣ አንዴ ፕሊዝ። እና ይሄ ሰውዬ እነዚህ ጋር እኮ ከተጣላ እንደው ይቅርታ አድርጉልኝና ምናልባት አንዴ ስልክ ተደውሎበታል። አንዴ እኔ እንደ ጥያቄ ማነሳው ሰፍዩ አዋሚራ እንዲሰማህ አንዴ ጠብቀው፣ ስልክ እስኪመለስ ቪዲዮ እስኪመለስ ቆይታ ሄዷል። ለዛ ነው እንደ ሀሳብ ቆይ ላንሳ። አሁን ህጋዊ ወኪሏ ቤተሰብ ጋር ችግር ካለበት ጉዳዩ እኮ የቤተሰብ ነው አይደለም እንዴ? ከኛም በላይ እኮ እናትና አባቷን ነው የሚያስጨንቀው። ምናልባት እንደ እኔ አሁን ለምሳሌ ልጄ እንድትወጣልኝ ከፈለኩ ለምንድን ነው የምጠላውን ሰው ወኪል የማደርገው? እናንተ ለምንድን ነው ወኪል መቀየር ያልቻላችሁት? መብታ በጃችሁ ነው አይደል እንዴ? በቃ ስለዚህ ምናልባት እኮ ያለ መውጣቷን ምክንያት ሊሆን ይችላል። ግምት ነው፣ ትክክለኛ ኤቪደንስ አይደለም። ከተጣላችሁ እናንተ በዚህ ልክ እናንተ ጋር ችግር ካለ ማለት ነው። ጥሩ እስችጋ አሚራ ምን መሰለህ፣ ይሄ እኛ ገና ወደ ሶሻል ሚዲያ ከማምጣታችን በፊት ገና ውሳኔ እሷ ከማግኘቷ በፊት ቅድም ከድርም እንደገለጸው የእኛ ፋሚሊ ነበረ። ያ ፋሚሊያችን ከፊሉ ሞቶበት መቆየት አልችልም፣ በአካል መውጣት አለብኝ። ስለዚህ ለሌላ ለጥሩ ሰው ልወክል በሚል ሀሳብ ይሰጠናል። ቅድም እንደተናገረው ከድር ማለት ነው። ከዛ ጥሩ ሰው ደግሞ እከሌ ነው ብሎ መርጦ ሰጠን። የእኛ የቀድሞ ፋሚሊያችን እሱ አሁን አገር ነው ያለው፣ እኛ ጋር ነው ያለው እና ይህ ሰውዬ ከተወከለ በኋላ አንድም መረጃ ከኛ ጋር ከመቀያየር ተቆጠበ። ምንድን ነው ችግሩ? ላላ ብለን ንገረን፣ ጥፋት ካለብን እንስተካከላለን። ምንድነው ጥፋታችን ስንለው ሌላን የሚፈልጋት አለ ወይ ለጥቅሟ እንጂ ሌላ የሚፈልጋት የለም የሚል ዲፌንስ ሰጠኝ። በተመሳሳይም ደግሞ ለኛ ትነግሩንም እናንተስ ሶፊዩ ያለፈንበት ኬዝ ነው። ቆይ ልመጣላችሁ ነው። በዚህ ልክ ብዙ ተቀያይመን መጨረሻ ላይ የቀራት ጥቂት ጊዜ እንደሆነ አወቀን። እኛም ግን ጥቂት ጊዜ እስኪቀራት ድረስ የትኛ ይሄ ውካይም ያልነው ሰውዬ
የትኛውም አካል መረጃ ከመስጠት ተቆጥቧል። በታወቀ ጊዜ ጀምሮ እኛ ምንድን ያደረግነው ተወካይ ለመቀየር እንቅስቃሴ በምናደርግ ጊዜ አሁን አቡ አፍናንም በደንብ ያውቀዋል። ጊዜ ስለሌለ ሌላ ሰው እስኪለወጥ ድረስ የእንትኖ ፍርዷ ይደርስባታል። ስለዚህ እኛ በኃላፊነት እሱን ትሪት እናደርገዋለን። ተወካዩ ማለት ነው። ሌላ መቀየር አያስፈልግም ብለው ሁሉም ኮሚቴ ለእኛ ሙሉ ፋሚሊያችን ተናገሩ። እናንተ ጋር ከሆነ እናንተ ካመናችሁበት ሰተናችኋል አድራውን እንደው ፕሮሚስ ገብተናል ከኮሚቴው ጋር ማለት ይሄ ማለት የሳውዲው የሳውዲ ኮሚቴ ማለት ነው አይደለ? ሰፍዩ ወንድሜ አንዴ ስማኝ፣ አንዴ ላቋርጥህ።